ምን ሆነሽ ነው? ትክክል ይጽኑ ይጽኑ። እሺ አውራቸው። ሰላም ብያለሁ። መቅደስ እንዴት አመሻል? እንዴት ነሽ? ሰላም ነሽ ወይ? ጤናሽ እንዴት ነው? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነሽ መቅደስ? ዝም ብለሽ እንትላታርገምሽ ነው። ምን አልከኝ? ከየት ቤተ እምነት ነሽ? አሁን ወሳኝ ማነሳው ነገር ስላለ እና የት ማለት እዚህ ኢትዮጵያ ውስጥ ነን። እሺ አባቴ የት ማለት ነው ሳይሆን እምነትሽ ምንድን ነው ያለሽ? ኦርቶዶክስ ወይስ ጴንጤ? ኦርቶዶክስ ነው። ኦርቶዶክስ። እሺ እስኪ አሁን ዝም ብለን ስናወራ ከላይ ያለ ልጅ አየሽው? ይሄ ልጅ ጥያቄዎች አሉትና እስኪ አውሪው። አቡበከር አውራቸው። ይቅርታ አድርግልኝና እኔ ስለ ሃይማኖት ማውራት አልፈልግም። እንትና ምን ይላል መሰለሽ? ጴጥሮስን ታውቂዋለሽ አይደለ? የኢየሱስ ሐዋርያ ባክዋል። የምን ጴጥሮስ ነው? እኔ ስላሙን ምንም ነገር ማውራት አልችልም። ከፈለክ ሌላ ወሬ ቀይረክ ማውራት ትችላለህ። ያደበለዚያ ውጣ። ይሄ ያስወግዛል እኮ። ጴጥሮስ ጥያቄ ለሚጠይቋችሁ ሰዎች በየዋህነት መልስ ስጧቸው ይላል። የኢየሱስ ሐዋርያ ነው ጴጥሮስ ማለት እኮ። አባቴ እኛ አሁን ስለ ሃይማኖት ማውራት አንፈልግም በዚህ ሰዓት ማለት ነው። አዎ ግን ይቅርታ መጠየቅ አለባት። አሁን ጓደኛሽ የተናገረችው ነገር ብዙ ኦርቶዶክሳውያንን የሚያስከፋ ነው። ጴጥሮስ ምናምን ብለሽ እንደዛ ጴጥሮስን ማዋረድ ትንሽ ከባድ ነው በቃ ስለ ሃይማኖት እና እንደዛ ነው። ሁሉም ያመነበትን ሃይማኖት ስለሆነ የሚከተለው ማንም የማንንም ሃይማኖት አያንቋሽሽም። ማንም የማንንም ሃይማኖት ዲስሪስፔክት አያደርግም። ሰው ሁሉም ያመነውን ሃይማኖት ማድረግም ራሱ ኃጢአት ነው። ማድረግም ራሱ ትልቅ ኃጢአት ነው። በሙስሊሙም በክርስቲያኑም ማናነቅ ሃይማኖት በጣም ትልቅ ኃጢአት ነው። እንቀበላለን እኛ። ግን እኛ ጀስት ሁለት ነገሮችን ልናወራሽ ፈልገን እኮ ነው። ምን ችግር አለ መቅዲ? ሁሉም ያመነበትን ሃይማኖት መከተል መብቱ ነው። ሰው አንተም ያመንክበትን ሃይማኖት መከተል ትችላለህ። እኔም በምታምኝበት አስተምሮ ቆይ አንድ አሁን በምታምኝበት አስተምሮ ማርያም ምንድን ናት? ማርያም ምንድን ናት? አባቴ ዋነገርኩ እኮ ስለ ሃይማኖት ማውራት አልፈልግም። ለምን እምነት የምታስረጅ ምን ችግር አለው መቅዲ? እንደዛ ከሆነ እኛ እኮ ዓላማችን ማውራው ነገር ይኖራል። በኋላ ችግር የለውም እናውራ። በተረጋጋና ትልቅ ሰዎች መሐመድ ነብዩ መሐመድ ለምንድን ነው ህፃን ልጅ አገባው? አይ ህፃን ልጅ አገባ እኮ የሚል የለም መቅዲ። ስሜታዊ አትኛ አይ ህፃን ልጅ አገባ የሚል የለም እኮ። ለምን ማርያም ምንድን ናት? አሁን ስለ ጋብቻ ሳይሆን ማርያም አማላጅ ናት። አማላጅ ማርያም አማላጅ ናት። እሺ ተጠይቀ ጥያቄ መልስልህ። አማላጅ ናት ማርያም። ወደ ማን የምታማልደው? ከፈጣሪያችን። ፈጣሪያችሁ ማን ነው? ልጇ ቸሩ መድኃኔዓለም ጋር ወደ ልጇ የምታማልደው አይደለ? ልጇ መድኃኔዓለም ኢየሱስ። እሺ አሁን ግራ የገባኝ እንዴት ብሎ አምላክ ይወለዳል? ሲቀጥል አይ አሁን እንዴት ብሎ አምላክ ይወለዳል? አሁን ልጇ አልሽኝና ስለዚህ አምላክሽ እናት አለው ማለት ነው መቅዲ? አንተ ምንድነው አሁን እንትነክ? ቆይ እሱን ችግር የለውም። እኔ ሙስሊም አልሐምዱሊላህ። ለዓለማቱ ጌታ ይገባ ሙስሊም ምስጋና ይገባና ሙስሊም ነኝ። አይ አሁን ግራ የገባኝ መሰለሽ መቅዲ? አሁን መቅዲ ምናችን መሰለሽ ማርያም የእግዚአብሔር እናት አለችኝና እንዴት ብሎ አምላክ እናት ይኖረዋል መቅዲ? ምንም ማውራት አንችልም። በቤታችን ድንግል ማርያም በመንፈስ ቅዱስ ነው ያረገዘችው። ድምጻችሁ ተቋረጠ አይደለ? ነኩም መሰለኝ። እስኪ ነካችሁን እንዴ? ያወራችሁ እንኳን አይሰማም። እሺ ይሰማሻል? የሚተደርጉባችሁ ነው። አንቺ ቆይ ማለት ከፈለኩታ ሰው ይጭማል እንገረው ሲጀመር ይሄ ወሬ እንዳታወራ ዝለሽ። አረ ታታሪም ችግር አትቆጪ። እንትና ችግር አይ እኛ እኮ እየተማመርን ያለን ሳይሆን ለምንም ችግር አለው። እምነታችሁን ወቅ። አሁን ማርያም የአምላክ ናት አላችና አምላክ እንዴት በእናት ይኖረዋል? ጥያቄ ለምን አትመለሱት? የምታውቂው ነው ያሰብሽ ነገር አያገባንም። ስለ አምላክ አያገባሽም እህቴ።
አራት ተሳደቢ በአላህ እኮ ጥያቄ በሉ ሰላሙን። ቆይ አንድ ምናልሽ አትውጪ። እሺ ግን ጥያቄውን መልሽልኝ። አሁን ማርያም የአምላክ ናት አልሽና እንዴት ብሎ አምላክነት ይኖረዋል? ስለዚህ አሁን የምታመልከው አምላክ እናት አለው ማለት ነው? ለምን የምታምኚው አታውቂም? ማን የምታምኚበትን ምንም አይመለሱ። ለምን ብትመልሱ ምን ችግር አለው? ለመማር እኮ ምን አገባህ? ያገባኛል መቅድዬ። የአንቺ ነፍስ የህይወት ገሃነም ሲገባ ይሰማኛል። ለምን አሁን አንቺ አምላኬ እናት አላሽ እና ስለዚህ ያመለክሽልሽ አምላክ እኮ እናት ያለችው ከሆነ ጊዜ በኋላ የተገኘ አምላክ ሊሆን ነው። የራሱ ጉዳይ እኔ ጉዳይ እኮ አይደለም እህቴ፣ የአምላክ ጉዳይ ነው። ስለ እግዚአብሔር ነው እየተወራ ያለው። ምንም አገባክም ሲጀመር ስለ እግዚአብሔር። እሺ ቆይ አሁን መቅዲ ቆይ አንዴ አሁን መቅዲ ማለት ነው አንቺ የምታመልኪው ማንን ነው መቅዲ? እኔ ማመልከው እግዚአብሔርን ቸሩ መድኃኔዓለምን ፍቅር ይመስል። እሺ ማርያምን ማርያም አታመልካት? ከድንግል ማርያም የተወለደውን። እሺ ማርያም አማላጅ ድንግል ማርያም ደግሞ አማላጅ። እሷን አታመልካትም? ለምን? አማላጅ ናት። አማላጅ ግን ተመልከታች አታመልካትም? ታማልዳለች ግን አታመልካትም? አንቺ ታማልዳለች። አምላካችን እሱ ገባኝ እኮ ለሽ ታማልዳለች። ችግር የለውም ገባኝ። በመንፈስ ቅዱስ እሱ ገባኝ እኮ መቅዲ። አሁን ጥያቄ መሰለሽ መንፈስ ቅዱስ የተረገዘው አምላክ ነው? አዎ ከሶስቱ ቅዱስ አንዱ ቅዱስ ነው። ኦኬ ሶስት ናቸው መቅዲ? ከሶስቱ ቅዱስ አንዱ ቅዱስ ሶስት አሁን እኮ መቅዲ ወላሂ ተወዛገብኩኝ መቅዲ። አንደኛ ማርያም የአምላክ እናታችን፣ አንደኛ ሁለተኛ ኢየሱስ ተወልዶ፣ አይ ሶስተኛ ደግሞ ሶስት ናቸው አልሽኝ። ቆይ ስለ ስንት ናቸው መቅዲ? ተወልዷል በመንፈስ ቅዱስ። አይ ስንት ናቸው? ከሶስቱ ቅዱስ ነው ያልሽኝ? አንዴ እሱን ድገሚልኝ አንዴ። ከሶስቱ ቅዱስ አንድ ቅዱስ ነው ያልሽኝ? ከሶስቱ ቅዱስ አንድ ቅዱስ ነው ያልሽኝ አይደለ? ቅዱስ አንዱ ቅዱስ። ኦኬ ስለዚህ ሶስት ቅዱሶች ነው ያሉት ሶስት ቅዱስ አይደለም፣ አንድ ቅዱስ ነው። ከሶስቱ ቅዱስ አንዱ ቅዱስ ነው። እሱም ቅዱስ ኢየሱስ ከሶስቱ አንዱ ነው። የሚገዛን አምላካችን እስከ መጨረሻው ድረስ እንትን የሚለን እሱ ነው። ማን? የትኛው? ማን? ቸሩ መድኃኔዓለም የድንግል ማርያም መድኃኔዓለም። እሺ ከመድኃኔዓለም ውጭ አምላክ አለ የለም? የለም። ማሻአላህ። እሺ ከመድኃኔዓለም ውጭ አምላክ የለም። እሺ እንደዛ ከሆነ ኢየሱስ ወንጌል ላይ ማለት ነው እኔ አምላክ እያለ ይናገራልና፣ ስለዚህ አሁን የትኛው ትክክለኛው አምላክ? ኢየሱስ አምላኬ አለ፣ አንቺ ደግሞ ኢየሱስ አምላክ ነው አልሽ። የትኛው ልቀበል? አይ ይሄ ከባዱ ጥያቄ ነው። አሁን አንቺ እቺን ብቻ ከዛ በኋላ ይበቃኛል። ወላሂ በቃ እቺን ብቻ መልሽልኝ። አሁን አንቺ ኢየሱስ አምላክ ነው አልሽኝ፣ ግን መጽሐፍ ቅዱስ ላይ ደግሞ ኢየሱስ አምላክ አለኝ አለ። አንድ ጥያቄ ልጠይቅህ። ይሄን አትመልሽልኝ መጀመሪያ መቀየር። ጥያቄ ልጠይቅህ እስኪ አንድ ጥያቄ። እሺ ግን ይሄ ብትመልሽልኝ ደስ ይለኛል። ጠይቅሽ አንድ ጥያቄ ደግሞ ልጠይቅህ። ይሄን አመልሽልኝ እባክሽ፣ ይሄን ብቻ መልሽልኝ። ነብዩ መሐመድ ለምንድን ነው የ5 ዓመት ልጅ ያገባው? አይ እንደዛ አላገቡም። የ5 ዓመት ልጅ አላገቡም። ቆይ አንዴ አመልሽ አላገቡም፣ ግን መልስልሻለሁ። ከሱ በፊት ግን አገብቷል። መቅዲ ቻው ድምፅኝ ከሰማሽው መቅዲ አገብቷል። አሁን አባቴ ዋጾም ነው። እናንተም እኮ ገብቶኛል። ምን መሰለኝ እናንተም ተኙ፣ እኛም እንተኛበት። አትበጥብጡን፣ እንተኛበት። ኖ ስለ አምላክ ማውራት መበጥበጥ አይደለም። እሺ አሁን ይኸው እዚህ ጋር የከፈተልሽ ስለ አምላክ ማውራት መበጥበጥ እኮ ይኸው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞችሽ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸዋለሽ። አንዱ አምላክ መድኃኔዓለም ቸሩ መድኃኔዓለም ኢየሱስ ነው ከተባለ ኢየሱስ ማንን ነው አምላኬ እያለ የሚናገረው? አየሻ ባይብል ነው፣ ይሄ መጽሐፍ ቅዱስ ነው። ያንቺ መጽሐፍ ላይ አምላኬ እያለ ይናገራል። ኢምሮ አንብብላት። አዎ መቅዲ ተመልከቺውማ፣ ይሄ መጽሐፍ ቅዱስ ነው። የዮሐንስ ወንጌል ላይ ምን አለ? ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ። መቅድዬ ሳይሆን መቅደስ ችግር የለውም መቅደስ። እሺ መቅደስ። ያው አሁን ደስ አለሽ? እኔማ ያቀማመጥኩሽ እኮ
ደስ ካለሽ ይቀራል፣ ችግር የለውም። እሺ ይቀራል። ጥቅሱን እናንብበው፣ ችግር የለውም። እንደዚህ ይላል፣ ገና ወደ አባቴ አላረኩምን አትንኪኝ። ምን አልሽኝ? አንብበው ለብቻ አጥናው። ለብቻ ያነባዋል። አንብበው አልሽኝ። የምላችሁ መጽሐፍ ቅዱስ ከአንቺ ማንበብ የለብሽም? እኔማ አንብቤዋለሁ። እሺ ካነበብሽ መልሽልኛ። ኢየሱስ አምላኬ ያለና ኢየሱስ አምላኬ የሚለው ማንን ነው? ኢየሱስ አምላክ የለውም። ያው እዚህ አምላክ ያለ ኢየሱስ ያው እቺ ተሽርጭ አምላክ የምትለው ቃል አምላክ ያለ ኢየሱስ ጋር አምላኬና ወደ አምላካችሁ ይላል። ኢየሱስ አምላክ ያለና አሁን እንዲህ ብለሽ ነው አምላክ ያለውን አምላክ የምታመልኪው? ያው አምላክ ይላል። ከላይ ጀምራ አንብበው። እሺ ልጀምር፣ ከላይ ጀምራ አንብበው። እንደዚህ ከላይ ይላል። ጀምራ አንብበው። እሺ ያው አንብብልሽ። ኢየሱስም ማርያምን አላት። እርሷ ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት ይላል። ወደ አምላኬ አርጋለሁ ብለሽ ንገሪያቸው አለ ኢየሱስና አምላኬ። አንቺ ደግሞ ቅድም ኢየሱስ ከኢየሱስ ውጭ አምላክ የለም ብለሽኛል። ከኢየሱስ ውጭ አምላክ ከሌለ እዚህ ጋር ኢየሱስ አምላኬ የሚለው ማንን ነው? አምላክ የለውም። ግን መጽሐፉ እንደዛ አለ መቅድያ። አሁን አንቺ አምላክ የለውም አልሽ፣ ግን ኢየሱስ ደግሞ አምላክ አለኝ አለ መቅድያ። አሁን ማንን ልቀበልሽ? አንቺ ኢየሱስ አምላክ የለውም አልሽኝ፣ መጽሐፍ ቅዱስ ደግሞ አምላክ አለው አለ። አምላክ የለውም ኢየሱስ አምላክ የለውም ማለት ነው። ያ አምላክ ያለ እዚህ ጋር ኢየሱስ አምላክ ያለ እዚህ ጋር ይሄ ምን ላድርገው? እሱ አምላክ የለውም። እሱ ራሱ እኮ አምላክ ነው፣ ፈጣሪ እኮ ነው። እኛን ይፈጣሪ አምላክ የለውም። ለምን አምላክ ያለ? እሺ ለምን አምላክ ያለ ኢየሱስ? እሺ ለምን አምላክ ያለ? ለምን አምላክ ያለ? አምላክ የሌለው ኢየሱስ ለምን አምላክ ያለ? አሁን ግራ ገባኝ እኮ መቅደስ። አንቺ ልከተል ወይስ ኢየሱስ ልከተል? እሱ እኮ የመጽሐፍ ቅዱስ ምንድን ነው? ውጪ አፈጣችሁ ኮሜንቶች ተው። እሺ መቅደስ አለች መቅደስ አበኪ መውጫ ጠፍታችሁ እኮ ነው። መውጫ እየፈለጉ ነው፣ ግን እናቸው እስከሚወጡ ድረስ ካልወጡ በቃ እንለያይ፣ ችግር የለም። ካልፈለጋችሁ ውጡ በቃ። እሺ ወገናችን መውጫውን ልንገርሽ። መውጫውን ከስር ንኪያትና ሊቭ የሚል አለ። ሊቭ የሚለውን ንኪው። መውጣት ፈልገሽ ከሆነ ማለት አትጨነቂ ብዙ። ግን እኛ እያደረግን ያለ ነው ድህነት እንድታገኙ መጽሐፋችሁ እንድታነቡ ነው። አሁን አንቺ ሶስት ቅዱሶች አሉ አልሽኝ፣ አምላክ ተወልዶ አልሽኝ፣ በተጨማሪ ደግሞ ኢየሱስ አምላክ የለውም አልሽኝ። ግን መጽሐፍ ቅዱስ የተለየ ነው። ኢየሱስ እዚህ ጋር አምላክ ያለኝ ያለ አምላክ ያለና ተጋጫችሁ፣ አልተስማማም። እና የትኛውን ልከተል ነው? እየሰማሽ ነው መቅደስ? መውጫውን አሳያቸው ሌላ ጊዜ እንዲጠቅም። እሺ አይ መውጫውን አይደለም ልንገርህ። እሺ ንገሪኝ። ምን ይላል መሰለ? ሁሉን የፈጠረ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሁሉን የፈጠረ ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር በፊት ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር በፊት ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ እናምናለን። እንደዛ የሚል የለም። ምንድን ነው እያነበብሻለሽ? እየነገርኩህ እኮ ነው። መጽሐፍ ቅዱስን ታሳኛለህ። ከመጽሐፍ ቅዱስ በላይ እኔ እየነገርኩህ ነው አይደለ? አንቺ ከመጽሐፍ ቅዱስ ትበልጫለሽ። እየነገርኩህ እኮ ነው። እሺ አሁን ግን ገባኝ። ውዳሴ ማርያም ቃሉን እኮ እየነገርኩህ፣ ውዳሴ ማርያም አምላክ እንደሌለ እኮ እየነገርኩህ። እሺ ውዳሴ ማርያም ትቀበያለሽ? ኢየሱስ ክርስቶስ ቆይ አንዴ መጀመሪያ እየነገርኩህ ነው። እሺ መጽሐፍ ቅዱስ ላይ ኢየሱስ አምላክ እንደሆነ የለም? አንድ አምላክ በሚሆን መጽሐፍ ቅዱስ ላይ የለም? እኔ አሁን መጽሐፍ ቅዱስ ላይ የፈለኩት የለም። መጽሐፍ ቅዱስ ላይ በእግዚአብሔር አብ እናምናለን እኮ እሱ እንደምትከራከረው ሁሉ። እሺ መጽሐፍ ቅዱስ ላይ የለም መቅደስ? እሱን እንደምትከራከረው ሁሉ ነብዩ መሐመድ ለምንድን ነው የስድስት ዓመት ልጅ ያገባው? ኧረ እንመልስልሻለን። አትቀላቂ እንመልስልሻለን። ግን መጀመሪያ አሁን እኛ ስለ አምላክ እያወራን ያለ ነው። ስለ ነብዩ ሳይሆን ስለ አምላክ ነው። ይሄን አትመልሽልኝ መጀመሪያ። ይሄን አትመልሽልንም። ኢየሱስ አሁን አንቺ እኮ ወገናችን መቅድዬ ስለ ኢየሱስ አምላክ ምን ልታሳይ አልቻልሽም? አቡኪ ምን ይችላል? ጥያቄ ነው አባቴ ነው። እኔም ጥያቄ መልስልኝ። ምንድነው አሁን መቅደስ እንደዚህ የሆነ የጠየቁት ጥያቄ እኔም ብትመልስልኝ እኔም ደስ ይለኛል። ለምንድን ነው የስድስት ዓመት ልጅ ነብዩ መሐመድ
ያገቡት? መልስልኝ። መልስልሻለሁ ሳይሆን እንድትመልስልኝ። አዎ በጣም የሚገርመው ነገር ምንድን ነው? ኢምራን እያወራ ያለው ስለ አምላክ፣ እሷ ስለ ጋብቻ ትጠይቀናለች። መቅደስ በመሰረቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የ5 ዓመት ልጅ አላገቡም። አግብተዋል ካልሽ ማስረጃ አስጭን። የ6 ዓመት ልጅ አግብተዋል በስነ ስርዓት። ማስረጃ አስጭን። ማስረጃ የ6 ዓመት አላገቡም ብለህ ልትከራከረኝ ነው? ማስረጃ አንቺ ነሽ ያልሽው ማስረጃ። አይ አይደለም፣ አላገቡም ብለህ ልትከራከረኝ ነው? አሁን መቅደስ ምንድነው እያደረግሽ ያለሽው? የሆነ ሀሳብ ታነሺና አይ ያደረግሽ ሳይሆን አላገባም ነብዩ መሐመድ አላገባም ልትለኝ ነው? ነው አግብተዋል አላገቡም ሳይሆን አንቺ አግብተዋል አልሽው። አግብተዋል አላገቡም ነው ጥያቄ ከሆነ ሌላ ጠይቂን። አሁን አንቺ አግብተዋል ነው ያልሽው፣ ለምን አገቡ ነው ያልሽው። ስለዚህ ለማግባታቸው እርግጠኛ ስለሆንሽ ማስረጃ አስጭ። አይ እኮ እየጠየኩ እኮ ነው። ለምንድን ነው ያገቡት? ይሄ ፍትሃዊ ነው እኮ። ካገቡ ለምን አስገድዶ መድፈር እኮ የማይተናነስ ነገር እኮ ነው። ይሄ ካስገድዶ ሲጀመር ለምንድን ነው እስልምና ክርስቲያኖችን ስታገኙ ግደሉ ነው የምትባሉ? ቁርአናችሁ እኮ እንደዛ ነው የሚለው። ክርስቲያኖችን ስታገኙ ግደሉ። ሱቅ ላይ እንኳን እኮ ዋጋ ጨምራችሁ የምትሸጡብን ታውቃላችሁ። ይሄንን ላይ እንኳን ጨምራችሁ ዋጋ ለክርስቲያን የምትሸጡት። መቅደስ ተረጋጊ። አሁን እንደዚህ አይነት ቃላትን ስትጠቀሚ ሃይማኖትሽን እንዲሁም ቤተሰብሽ ስዳደግ መሆንሽን ነው እንትን የምትይው እና ይታዘቡሻል። ሙስሊም የሚያውቁሽ ሰዎች ሲኖሩ ሰምታችኋት በጭራሽ ማንም እኔን አይታዘብም። ይሄ እውነታው ስለሆነ ነው። ይሄ ደግሞ ይመራሃል። በጣም ጥሩ ችግር የለውም። እሺ ዋጣው ይሄ እውነታ ነው። ምክንያቱም ክርስቲያን እንኳን ሙስሊም ሲሄድ ዋጋ ጨምረው እንደሚሸጡ በጣም 100% እርግጠኛ ነኝ። በጣም ብዙ ጊዜ ስላጋጠመኝ ነው። ይሄ ደግሞ ማለት ነው ሲጀምር ቁርአናችሁ ላይ ለራሱ ክርስቲያን ስታገኙ ምናምን ግደሉ ነው የሚላችሁ። መቅድዬ ግደሉ ይላችኋል ቁርአናችሁ ለራሱ ማለት ነው። መቅድዬ ቆይ አንዴ ልንገርሽ። ነብዩ ምን አሉ? ኢምራን አቤት አብኪ እንትኑን ጥቀስልኝ። ቆይ እንትን ክፈትልኝ። ዘዳግም ላይ ቁርአኑን ክፈትልኝ ግደሉ የሚለውን። ከዛ እሱን ፓርት ላስነብባትና አስረዳታለሁ። እሺ ለምሳሌ አንቺ አሁን ያነሳሽው ይሄንን ነው አይደለ? እስቲ ምን ይላል? ምንድነው ወደ ታች ጋር ያለው ምንድነው የሚለው? ቆይ አብኪ መጀመሪያ መቅለሳለሽ እንመለስልሽ። መቅለሳለሽ ምንም አታሳየን። ልመልስላት የጠየቀችውን ምንድነው የምትመልሰው? ጅኒ ጠይቃኝ ነበር። አትቆጭ። ምንም ጥያቄ የለክም። በቃ ውጣ። ጠይቃ ነበር እኮ እሷ ታወራ። ምንም የለም። ጥያቄዋን ልመልስላት አንዴ። ምንም አትመልስ። ምንም ነገር አትመልስ። ጠይቀኛለች። ውጣ ውጣ። አገባት ውጣ። ኧረ አትቆጭ። ጥያቄ ልመልስላት። አትቆጭ። በኋላ አሁን እሷ እስልምና ግድያ ያዘባለችን። ይሄ ነው ጥቅሱ። ይሄ ነው እግዚአብሔር እንደዚህ ካለ በኋላ ሂደህ እንደዚህ አድርግ ይላል። ማድረግ የምታድነው የለም። አጥፋቸው፣ መከራ አጽናባቸው፣ ሁሉን ግደል፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ ግመሉን ግደል ይላል። እና ጥያቄው እዚህ ጋር ነው። ግደል ማለቱ ነው ጥያቄው። ለምን ግደል ነው ጥያቄያችሁ? አንተ ንገርልት መጀመሪያ ጀዝባ ምን? ኧረ ተሳደቢ። ተይ ክርስቲያን ሴት ነሽ። ሴት አትሳደቢ። ቢያንስ እንደዚህ ስሜት አትሁኝ። ለምን አሁን ስለምናርቀ አንዴ ስጨስልኩ ስርዓት የላትም ብዙ ስጫት ለሷና ይህንን አንቀጽ ነው ያልሽው ከሆነ አረጋግጭልኝና ላስረዳሽ። መቅደስ አለሽ? እኔ እኮ ለምን ኦፌንስ እንደሚሆነው አሁን ቀላል ነው። አሁን እኛ አንድ ሰው መጥቶ ቢጠይቀን ደስ ነው የሚለን። እንደ እስልምናን ቢጠይቀን አስረድተን ምናምን ተጨባብጠን ምናምን እንሄዳለን። ምንም እኮ አዲስ ነገር አይደለም እኮ። መጫወት ከፈለኩ እኮ ሌላ ወሬ ቀይር ተባልኩ እኮ። ወሬ ቀይረክ እኮ መጫወት ትችላለህ። ዝም ብለክ ደግሞ የምትለፍልፍ ከሆነ ከአንቺ ጋር ማውራት አልፈለግንም። ከይቅርታ ጋር ስልኩም ያንቺ አይመስልም። ስጫት እስኪ እኮ ስጫት። አንቺ ኖ ከእሷ ጋር እያወራን ነው። አንቺ አንዴ ከይቅርታ ጋር ስጫትና ወደዛ እንትን በይ፣ ገለል በይ ትንሽ። አይ ቲንክ ስርዓትም ይጎልሻል አንቺ። እሰማለሁ ይምራን፣ ትሰማለህ ሀቢቢ። እኔ እኮ በጣም አስቸጋሪ እኮ ነው። እንትን ዳታውን አጠፉት ማለት ነው። በቃ ተዋቸው ባላ እንትን በል። እኔ በጣም ደከመኝ። በቃ ልትወጣ ነው ሀቢቢ። የኢምራን አባባል
ማን ያመጣውን ማን ያነባል አስመሰለው አንተና ምን ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንደዚህ ማለት ነው። እንደዚህ ፎቶ ሁሉ አለ። በጣም የሚገርም ፎቶ ነው። እና እንዳላሸነፈውን ባየ ጊዜ የጭኑን ሹልዳ ነካው አለ። ሹልዳውን ነካው። ከዛ ምን ሆነ? እስቲ አንዴ ነው። አረ ይምሩ ግን አትክተተኝ ወደዛ። እሺ እንዳላሸነፈውን ባየ ጊዜ የጭኑን ሹልዳ ኦኬ። አረ ሳላ ግን አገኛለሁ። ቆይ ጠብቆ ላይ ምን እንዳደረገ ታያላችሁ። ቆይ እኔ እኮ ፎቶ ልከፍት ፈልጌ ነው። ሲቀጥል ተቀየረብኝ፣ አልተሳካልኝ። በቃ ሳላ ያረገኝን ብታየው። ቆይ ጠብቆ ላይ ምንድን ነው ያደረገው? አረ ተወስት ካንዴ ለሱ እናሳየውና መጨረሻ ማሳረጊያውን ነው ማሳያችሁት። እንዳትወጡ እሺ። ያጀማ እንዴት እንዳደረገኝ ያሳያችኋል። እሺ ምን አለ እስቲ? አረ ሌው እንዳላሸነፈው ባየ ጊዜ የጭኑን ሹልዳ ነካው አለ። ያዕቆብም የጭኑ ሹልዳ ሲታገለው ደነዘዛል። አየው ደነዘዘ። ከዛ እንዲህም አለው ሊነጋ ቀላልቷልና ልቀቀኝ፣ እሱም ካልባረከኝ አልለቅህም አለው። እንዲህም አለው ስምህ ማን ነው አለ። እሱም ያዕቆብ ነኝ አለ። ከዛ በኋላ አለውም ከእንግዲህ ወዲህ ስም እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔርም ከሰውም ጋር ታግላ አሸንፋልና አለ። ያው አለቀም። ኦኬ። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያን ስም ቦታ ጵኒኤል ብሎ ጠራው። ጵኒኤልንም እሺ ሲያልፍ ፀሐይ ወጣች፣ እርሱም በጭኑ ምክንያት ያነክስ ነበራል። እንደዚህ እና በጣም ከባድ ነው ወላሂ ከአምላክ ጋር እኔ እንዴት እንደሚስሉት አላውቅም። እኔ በቃ ይቅርታ ነኝ ወላሂ እንዴት አምላክ ምንድነው ለነሱ አምላክ ወላሂ በጣም እኔ ከባድ ኬዝ ነው። እኔ እንዴ በጣም እኔ ሳላ እንገናኝ። ቆይ ጠብቅ ሳላሽ አሁን እኮ ተፈራጅ ነው የምታደርጉኝ እኮ እናንተ እኮ አስቸጋሪው ነገር እሱ ነው እንጂ አሁን ካልባረከኝ አለቅህም የሚለው ነገር ፎርል አትሊስት 100 ታይምስ እንኳን ቢያንስ ሰምቼው አውቃለሁ። ገብቷል። ኢቭን የትምህርቱ ርዕስ ሁሉ ካልባረከኝ አለቅህም ነው። ገብቷል። ሴንሱን ስታወራውና ስትናገረው ግን ምንድነው በቃ ደስ የሚል ነገር ነው። ካልባረከኝ አለቅህም። አዎ እውነት ነው። ፈጣሪን ካልባረከኝ አለቅህም ብለህ ይዘህ ከሱ ጋር እንትን ብለህ መባረክ አሪፍ ነው። ግን አሁን እናንተ ቆንጽላችሁ እያወራችሁት ነው እንጂ ይባላል። እዚህ ጋር ደግሞ ሲመጣ እናንተ ቆንጽላችሁ እያወራችሁት ነው እንጂ ሙሉን ብታነቡት ኖሮ ደግሞ ተብላችሁ ደግሞ ትጠየቃላችሁ እናንተ። እኛ ደግሞ ከላይ ያለውን ለምሳሌ አልተነገረህም። እዛ ጋር ካልባረከኝ አለቅህም የትምህርቱ ርዕስ ነው። ከላይ ያለውን አታውቀውም። ገብቷል። እኔ ኢቨን ዊዝን ዚስ 3 days ምናምን ነገር ራሱ ማለት ነው ቲክቶክን እኔ ያለው ያው ቤተሰቦች ምናምን ስላሉ ማለት ነው በጣም መሯቸው ሲናገሩ የነበረውን አንድ ነገር ልንገር። እኛ ንግስ ብለን እየመጣን ያለነው ንግስ ብለን ነው የምንመጣው። ልናነግስ ነው የምንመጣው ቤተክርስቲያን ስንመጣ። ሶ በዛ የንግስ ፕሮግራም ላይ 15 ደቂቃ ትምህርት ታስተምሩና ከዛ በኋላ 1 ሰዓት ደግሞ ስለ 2 ሚሊዮን ብሩና ስለ 3 ሚሊዮን ብሩ ስለሚገነባው ህንጻም ሊሆን ይችላል ኦር ደግሞ ስለሚታደሰውም ሊሆን ይችላል ትምህርቱ ይቀጥላል ማለት ነው። ገብቷል። ስለዚህ ዊዝን ዛት 15 ደቂቃ ውስጥላ 15 ከሩብ ቢሄድ ራሱ ማይኩን ያው ይቀበሉታል ማለት ነው። ገብቷል። ስለዚህ እንደዚህ እየተማረም ማለት ነው ሀኩጂት ቢ እንዴት ነው እውነቱን ልናቅ የምንችለው እኛ? አሁን ቅድም ኢምራን ኪዳ ትናንትና ያለውን ብሎ ሲያነሳ እየሰማሁት ነበር። እና አትሊስት አስተምሩ። እኔ የምፈልገው ነገር ሰው እንዲያውቅ ይደረግ። እንዴ በዛም እምነት ውስጥ ይሁን ችግር የለውም፣ በምንም እምነት ውስጥ ይሁን ችግር የለውም። ግን እንዲያውቅ ማድረግ እንዲያነብ ማድረግ መቻል በጣም በጣም አሪፍ ነው ብዬ ነው የማስበው። በጣም ካልሆነ እኔ አሪፍ ነገር ይፈጠራል ብዬ አላስብም። በቃ የሚፈራ ትውልድ ራሱ መፍጠር ነው የሚሆን። ለምሳሌ ፈርተህ ለምሳሌ ደንግጠህ ፈርተህ የሆነ ነገር ማትመሰክርበት ደንግጠህ ፈርተህ ምን። አሁን ደግሞ እንደዛ አይደለም። እኔ ትውልዱ እርግጠኛ ሆኜ የሚመጣው ትውልድ
እርግጠኛ ነኝ። በጣም በጣም በብዙ ሁኔታዎች ነው የሚጠይቀው፣ በብዙ ሁኔታዎች። እንዲህ የኛ መጽሐፍ ነው እንዴ እንደዚህ እንደዚህ ይላል እንዴ ምናምን ብሎ ዱርዬው ራሱ ሲያወራ እኮ ተቀርጾ ቀርቧል እኮ። ዱርዬ የሚባል እንኳን እንደዚህ እንደዚህ የሚባል ነገር እኛ አለን እንዴ እንደዚህ እንደዚህ የሚባል ነገር አለን እንዴ ብሎ ሲያወራውላ ተቀርጾ ቀርቦ አይተናል። ሶ በጣም 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 ለምዕመኑ ትምህርት ያስፈልገዋል፣ በጣም ያስፈልገዋል። እና እኔ በበኩሌ ደስተኛ ነኝ። ምንድነው እንዳውቅ በመሆኔ ደስተኛ ነኝ። እንድጠይቅም በመሆኔ በጣም ደስተኛ ነኝ። በጣም ማለት ነው። ይሄ ለምክንያት ነው የመጣው ምናምን ብዬ ነው የማስበው። እንደውም እዚህ የቲክቶክ መንደሩ ምናምን ማለት ነው። ኤኒዌይስ እንትን አበዛው መሰለኝ። ኮስተር አልኩ እንዴ? አይ ኪዳ የተነጋገራቸው ፖይንቶች በጣም ገራሚ ናቸው። ኢንሻአላህ ከዚህ በኋላም ህዝቡ በደንብ ይነቃል። እኔ ግን የመጀመሪያው ፖይንት ላይ አሁን ድረስ በጣም ላወራ ፈልጌ ነበር። ታውቃለህ ያዕቆብ ራሱ የተባረከው እኮ አጭበርብሮ ነው። ያዕቆብ የተባረከው አጭበርብሮ ነው። የርብቃ ታሪክ ነው ወይስ የርብቃ ታሪክ ነው? አይደለም። የምን የርብቃ ታሪክ ላሳየህ አይደለ? ቆይ የምን ርብቃ አይደለም። የሆነ የቀይ ወጡ ነው ይምሩ ኖ አይደለም። እሱም አይደለም። እሺ ታሪክ ገራችሁ። ይስሐቅ ሁለት ልጆች ነው ያሉት አይደለ? ያዕቆብና ኤሳው። ኤሳው ታላቅ ነው፣ ያዕቆብ ታናሽ ነው። እና አባቱ ይስሐቅ መናለ ለኤሳው ሂድና ምግብ አምጣልኝ፣ ቆንጆ ነገር አርዳህ አምጣልኝና እሱን አብላኝና ልባርክህ አለው። ነብይ ሊያደርገው ሊባርከው ማለት ነው። እሺ ብሎ ሂዶ ሊያመጣ ሲሄድ እናቴ ይሄን ነገር ትሰማለች። እናቱ የይስሐቅ እናት ትሰማለች። ይሄን የያዕቆብ እናት ሰምታ ይሄን ምን ታደርጋለች? ልጄ አንተ አባትህ እንደዚህ ብሏል፣ ሊባርከው ነው። እሱን እንዳይባርክ አንተ ቀድመህ አምጣና አብላው አለችው። ከዛ በኋላ እሱ ወንድሙ ኤሳው ፀጉራማ ነበረ። ፎቶ ራሱ አለኛው። ኤሳው ፀጉራማ ነበረ። ቆይ ኤሳው ፀጉራማ ነበርና አውቆ እጁን እንደዚህ ፀጉር አድርጎ ገባና እኔ እንትና ኤሳው ነኝ አለው። ከዛ በኋላ ተባረከ። የወንድሙን በረከት ወሰደበት ወላሂ። ከዛ ደግሞ ወንድሙ መጥቶ አለቀሰ። እንዲህ ብሎ በረከት እባክህን አባቴ በረከት ሁለት ነው ይበል ለምን። ከዛ በቃ ከዚህ በኋላ ተባረከ። አይችልም እኮ ይምራን እንትን ነው እውር ነው አይኑ እውር ነበር። ስለዚህ የሚያውቀው በፀጉሩ ነበር። እጁን እንደዚህ እየነካ ማለት ነው። እውር ከነበረ ግን እንዴት ወደ እግዚአብሔር ደጅ ቀረበ? እንትና ሜቢ ወደ መጨረሻ እውር ነው ይሆናል ሲያረጅ። መጨረሻ ላይ ነው እጁ ላይ ያለው ፀጉር ምንድን ነው ያልከኝ? ቆይ አንዴ ያው እናቱ ማለት ነው። እናቱ ምን አደረገች መሰለህ? ለዚህኛው ለያዕቆብ ፀጉር አለበሰችው። ኤሳው ፀጉራማ ነበር፣ አፈጣጠሩ ፀጉራማ ነው እና እሱን እንዲመስል ፀጉር አልበሳ አስገባቸው። ከዛ አጅሬ አገኘሁ ብሎ ሲነካው ልጁ መሰለውና የመጀመሪያ ልጁ ባረከው። ከተባረከ በኋላ ሲጣራ እሱ አይደለም። ከዛ ተመልከቱ፣ እንደውም ላንብበው ፈቀዱልኝ። አጠር አድርጌ ታሪኩ ረጅም ነው ግን አጠር አድርጌ ላንብብላቸው። ይስሐቅ ሸምግሎ አይኖቹ ከማየት በፈሰሱ ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆ አለሁ አለ። እርሱም አለ እነሆ አረጀሁኝ፣ የምሞትበት ቀን አላውቅም። አሁንም ማደኛህን የፍላጻህን አፎትና ቀስትህን ውሰድ፣ ወደ ምድረ በዳ ውጣ፣ አደንም አድንልኝ፣ ሳልሞትም ነፍሴ እንድትባርክህ የጣፈጠ መብል እኔ የምወደውን አዘጋጅተህ አብላኝ ዘንድ አምጣልኝ አለው። ርብቃ ይስሐቅ ለልጁ ለኤሳው ሲነግር ትሰማ ነበር፣ ተደበቃ እናቱ ማለት ነው። ኤሳው አድኖ ሊመጣ ወደ ምድር በዳ ሄደ። ርብቃን ልጇን ያዕቆብን እንዲህ አለችው፣ እነሆ አባትህ ለወንድምህ ለኤሳው አደን አድኖ አምጣልኝ፣ ሳልሞትም በልቼ በእግዚአብሔር ፊት እንድባርክህ የጣፈጠ መብል አምጣልኝ ብሎ ሲል ሰማሁኝ። እነሆ ልጄ ሆይ እኔ በማዝህ ነገር ስማኝ፣ ወደ መንጋ ሄደህ 2 መልካም ጠቦቶች አምጣልኝ፣ እነርሱንም ጣፋጭ መብል ለአባትህ እንደሚወዱ አደርጋለሁኝ፣ ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ታስገባለታለህ። ያዕቆብም ርብቃን እናቱን አላት፣ እነሆ ኤሳው ወንድሜ ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። አዳምጥ እዚህ ጋር ኪዳ፣ ወንድሜ ኤሳው ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። ምናልባት አባቴ ቢዳሰሰኝና በፊቱ እንደሚይዝበት እሆናለሁኝ፣ መርገምም በላይ እመጣለሁኝ። በረከት አይደለም ማለት እንዳደግመኝ አባቴ አልገባም ማለት። እናቱም አለችው ልጄ ሆይ መርገምህ በእኔ ላይ ይሁን፣
ቃሌን ብቻ ስማኝ፣ ሂድና አምጣልኝ አለችው። ሄዶም አመጣ፣ ለእናቱም ሰጣት። እናቱም የጣፈጠውን መብል አባቱ እንደሚወደው አደረገችለት። ርብቃም ከእርሷ ዘንድ በቤት የነበረውን የታላቁ ልጇን የኤሳውን መልካሙን ልብስ አመጣች። አያ ልብሱን አመጣችና ታናሽ ልጇን ያዕቆብን አለበሰችው። አያ ቆዳ ለበሰችው። የጠበቶችንም ለምዶ በእጆችና በለስላሳው አንገቱ ላይ አደረገች። አያ በእጆቹና እንደዚህ በእጆቹ እንደዚህ ጸጉርና እዚህ ጋር ያገችበት ጸጉር ኤሳውን እንዲመስል ማለት ያጭበረበረ እንግዲህ ታያችሁ፣ ነብይ ነው የተባረከ ሰው እግዚአብሔር ባርኮታል። ግን ያጭበረበረ ያለው አጭበርብሮ ተባረከ። እንቀጥል። ከዛ በኋላ የሰራችውን ጣፋጭ መብልና እንጀራውን ለልጇ ለያዕቆብ በእጁ ሰጠችው። ወደ አባቱ ገብቶ አባቴ ሆይ አለው። እርሱም እነሆ ልጄ፣ አንተ ማነህ አለው። ያዕቆብም አባቱን አለው የበኩር ልጅህ እኔ ኤሳው ነኝ ወይ? አውዙ ቢላህ አውዙ ቢላህ ወላሂ አውዙ ቢላህ። ያዕቆብ ነው ግን ምን አለ? እኔ ኤሳው ነኝ አለ ለአባቱ። ነብይ ነው የዋሸ፣ ነብዩን አባቱን ዋሸው። እንቀጥል። እንዳዘዝከኝ አደረግኩኝ፣ ነፍስህ እንድትባርከኝ ዘንድ ቀና በልና ተቀመጥ፣ ካደጉትም ብላ አለው። ይስሐቅ ልጁን ልጄ ሆይ እንዴት ፈጥነህ አገኘኸው አለው። እርሱም እግዚአብሔር አምላክህ ወደ እኔ ስላቀረበው ነው አለ። አሁንም እየዋሽ ተመከታ አይደለ? እሱ እኮ በብር ሄዶ የገዛው ያዕቆብ ሊያድን ነው። ይሄ ኤሳው ሊያድን ነው የወጣው። ግን ይሄ ያዕቆብ አጭበርብሮ በብር ገዝቶ እናቱ ናት የሰራችለት ምግብ አይተሃል። ግን ይስሐቅ ምንድን ነበር ያለው? አንተ ራስህ ሰርተህ አምጣልኝ ነበር ያለው እንዲባረክ። ግን እዚህ ጋር አሁንም ዋሸን። ቀጥል። ይስሐቅም ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆንክ ወይም እንዳልሆንክ እንዳስህ ፍቀረበኝ አለው። አየህ ጀግና ነው ግን ጀግና ነው። ቀረበና ቼክ ላድርግህ አንተ ወይስ አይደለህም አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ፣ ዳሰሰውም፣ እንዲህም አለ ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጆች ናቸው አለ። ተያዘ። አየህ ድምፁ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው ናቸው አለ። እርሱም አላወቀም ነበረ። እንደ ወንድሙ እንደ ኤሳው እጆቹ ጠጉራም ነበሩና ተንኮለኛ ነው በጣም አንተ በጣም ወላሂ። ከዛ ያው ሙዚቃ ስለዚህ ባረከው ልክ ያለፈ ነው ወላሂ ምሩ፣ በጣም ልክ ያለፈ ነው። አሁን ስማ አሁን ሲባረክ ምን አለው? ባረከው አለውም አንተ ልጅ ኤሳው ነህን? እርሱም እኔ ነኝ። ድጋሚ ደግሞ ደገመልህ። ያው እኔ ነኝ አለ። አያልቅም። እርሱም ከልጄ አደን እንድበላ ነፍሴ እንድትባረክ አቅርብልኝ አለው። አቀረበለትም፣ በላ፣ የወይን ጠጅም አመጣለት። እርሱም ጠጣ። አርጅቶ ራሱ የወይን ጠጅ ጠጣ፣ ችግር የለውም በቃ ብቻ ግን ተባረከ። ከዛ ይሊልና እንግዲህ አይሰማ የለ ሰማ፣ ኤሳው ሰማ። ከዛ ኤሳው የአባቱን ቃል በሰማ ጊዜ ታላቅ እጅግም መራራ ጮኸ። እንግዲህ ታያችሁ የሚገባው ከሱ ነበረ። ኤሳው ነበር የሚገባው። ኤሳው ሊባረክ ሲል ወንድሙ አጭቦ ወሰደበትና ከዛ ኤሳው የአባቱን ቃል በሰማ ጊዜ ታላቅ ጩኸት ጮኸ፣ መራራ ጩኸት ጮኸ። አባቱንም አባቴ ሆይ እኔንም ደግሞ ባርከኝ እባክህን አለው። በቃ እሺ ደግመህ ባርከኝ እኔንም አለው። እርሱ ወንድምህ በተንኮል ገብቶ በረከትህን ወሰደብህ አለው። በተንኮል ስለዚህ ይህ አካል ራሱ በመጽሐፍ ቅዱስ በተንኮል የሚባረክ አካል ነው። በጣም ረጅም ታሪክ ነው። ኤሳው አለቀሰ። የተያያዘ ነገር አለ። ኤሳው አለቀሰ። አየህ አይደለ? ኪዳ በጣም ከባድ ነው። ኢምሩ ወላሂ በጣም የሚያሳዝን ታሪክ አለ። አንተ የነገርከን ላይ ሁለት እንትን ማትሞላ ነች። ሱብሃንአላህ በጣም ይገርማል እኮ የታለበው አለ። ኧረ ስንት ላይ ነበረ የጥቅስ እግዚአብሔር ኤሳውን ጠላ ያዕቆብን ወደደ የሚለው ጥቅስ ሮሜ ላይ ነው ያለው። ሮሜ ስንት ላይ ነበረ? አይ ትንቢት ላይ አለ። ትንቢት ላይ ቆይ አውጣለህ እስቲ አውጣው እስቲ። እሺ ምክንያቱም አሁን ጥያቄያችን ኤሳውን ጠልቶ ያዕቆብን የወደደው አጭበርባሪን ይወዳል ነው እግዚአብሔር። ምክንያቱም ኢስቲንባጥ እናደርጋለን። አዎ ግድ ነው። አጭበርባሪን ሳይሆን መውደድ ያለበት እግዚአብሔር የተበደለውን ነው አይቶ ፍትህ መስጠት አለበት። ወዳጆች ሆይ ይላል እግዚአብሔር፣ እናንተ ግን በምን ወደድከኝ ብሏችሁ ኤሳው የያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብንም ወደድኩ ኤሳውን ጠላው አለ። አጭበርባሪውን ይወዳል እግዚአብሔር። ምንፍቅና ነው ያካሄድ። ያካሄድ ምንፍቅና ነው ሊትራሊ ማለት ነው። እኔ በጣም ነው ማዝነው ወላሂ። አንተ ምን አይነት ባህሪ ነው የነገርከን? ስንት ውሸት ነው ያሸው ይምራን አልነገርከንም። የውሸቱን ብዛት ወላሂ እኔ ሳስበው ራሱ ይገርመኛል። ሐቢቢ አንድ ቢላህ አሌክ አሁን እንደዚህ ዋሽቶ የተባረከ አካል ትክክለኛ ህዝብ መሆን አለበት።
ስለዚህ እግዚአብሔር መዋሸትን ካበታተር ማለት ነው። ደግሞ ተጠላ ኤሳው። አሁን ኤሳው ኪዳ ቢላህ አለክ በትክክል የሚገባው ኤሳው ነበር የመጀመሪያ ልጅ ተጭበርብሮ። ያው እናት እሱ እኮ እናት ስለሌለችው ነው። ያኛው እናት አለው እሱ ግን እናት የለችውም። በቃ ኦልሬዲ አላውቅም ግን ምን እንደሆነ ኢብራሂምን በደንብ አድርጌ ማጭበርበር እችላለሁ። ገብቷል። ቴክስት አውርቼ ምን አድርጌ ምናምን ኢብራሂምን ማጭበርበር እችላለሁ። ገብቷል። እሱም ይጭበረበርልኛል አምኖም ማለት ነው። ከዛ በኋላ ፈጣሪ የሚባለው ደግሞ አለ ይህን ድርጊት የሚያይ ማለት ነው። ገባ። ከዛ እኔ እሱን እንዳጭበረበርኩት አውቆ ከዛ እኔን ነው ትክክል ሊለኝ የሚችለው ማለት ነው። ኦኬ በቃ ስራህን ሰርተሃል ይመችህ ሊለኝ አይችልም። ገብቷል አይደለም ማለት አሁን እኔ በእግር ኳስ እንኳን እኮ ቫር እኮ መጥቷል እኮ በቫር ማየት ምናምን እኮ ይቻላል። እንደኔ የአራዳ ልጅ ነው እኮ የሚመስለው ጨዋታው እራሱ። አይ ለመሰለህ ይመችህ ማለት አንተ እንደዚህ እኮ ነው ወላሂ። ይመችህ መጣ አዎ ይመችህ ግባ በቃ ወላሂ እንደዚህ ነው አይደል? በባሌም በቦሌም አምጩ ምናምን ነገር እንደሚባለው ማለት ነው። በባሌም በቦሌም ይጅበት እና እኔ ኮንቴክስቱን ሰው ያን አለበለዚያ እኔ እዚህ ቤት ባይዘዌ እኔ እውነቴን ነው የምልህ እዚህ ቤት እኔ እንደዚህ የምገባበት ምክንያት ያለ ምክንያት እንዳይመስል እኔን አይቶ እንደዚህ ምናምን ሳወራ እኔን አይቶ አትሊስት አንድ ሰው መጥቶ እንኳን እንትን እንዲል ፈልጋለሁ እንዲያወራ ፈልጋለሁ ከእናንተ ጋር። ከዛ የሆነ መሬት ይረግጣል ተሰልማለህ እንጂ ኖ ዌይ ኖ እንደሱ ብለህ አታወራ ቶ ለምን መሰለህ እሺ ጥሩ ቀጥል በቃ እኔ ለምሳሌ የኔን ስሜት ነው ለምን ማወቅ አለብን አይደለ? ስለዚህ ማወቅ ካለብን እዛ ጋር የራስህን ከፍተህ በምሽግ ምናምን አይደለም። አክቹአሊ እንትኑ ካልቀረ እንደዚህ ማውራቱ ካልቀረ ያላችሁ እዚህ ቤት የምትከታተሉ ሰዎች እውነቴን ነው የምላችሁ የሆነ ያላችሁ ጊፍት ካለ ምናምን ቤቱ ላይ አዝንቡበት። የምሬን ነው የምላችሁ። ለምን እዛ ጋር ምናልባት ይሄን አይታወቅም ለዛ ተብሎ ይሆናል እንደዛ እየተለፋ ምናምን እየተደከመ ያለው። ወደዚህ በመጣማ ነገሩ ይጠቃልላል የሚል ሰውም ሊኖር ይችላል ብዬ አስባለሁ። እኔ አንዳንዴ ከምር ለዛ ነው ለምን መጥቶ አይመልስ። እኔ ስንት ጊዜ ተከታተልኩ አንዴ 2 ወር ምናምን ነው ነኝ እኮ እኔ ገብቶ አትሊስት ማለት ነው። ሶ ምንድነው የማየው ሰው ግን የለም እዚህ ጋር ባኔ እዚህ ጋር አይቼ ከዛ በኋላ የሆነ ነገር ሰው እንዲወስን የሆነ ነገር እንዲል እንኳን ቢያደርጉ የተሻለ አማራጭ ነው ብዬ አስባለሁ። እኔ እዛ ጋር እንደሚወራው አይደለም የራስን ቤት ከፍተ ሰድቦ ምናምን አይደለም። እዚህ ጋር ተከብሮ ነው ቢመጣ እኮ አንድ ሰው ሌላ አማኝ ቢመጣ ተከብሮ ነው ሲናገረን 2 ወር ሳይ ምናምን ገባ። በአንተም ቤት እንደዛው ማለት ነው። ጧት ሳይ ተከብሮ ምናምን የሆነ ቃል ሲመጣ እቺን ዳሽ ብዬ ነው ማልፋት ከፈለክ አንተ አንብባት እየተባለው ላይ ነገርዋል ከክብር አንፃር ማለት ነው። ስለዚህ በዚህ መንገድ እኔ እንድናቅ ቢደረግ አሪፍ ነው ያስባለሁ። በዛ ጋር ያላችሁ ሰዎች ደግሞ እኔን የምትሰሙኝ ሰዎች ካላችሁ ፕሊዝ ኑና እስኪ የሆነ ነገር ሌላ ቦታ ብዙ ነገር ስተወሩ ሰማለሁ፣ ብዙ ነገር ስትነጋገሩ ሰማለሁና እስቲ ፕሊዝ እዚህ ቤት ኑና ልስማችሁ። እና አንዳንዴ ሰውም እንዲያርፍ ምናምን ነገር የምትፈልጉ ከሆነ ኑና እስኪ ልስማችሁ። እዚህ ጋር አሉ ይኸውና ኢብራን አወቅር አሉ እና ኢብራሂም አሉ ምናምን ሶ እዚህ ጋር ኑና እስኪ እንስማችሁ። ደስ ነው የሚለኝ እኔ በጣም እና ያንን ነገር ማለት ነው የምፈልገው። በተረፈ ቅድም ባነሳው ነገር አንፃር አያዋጣም፣ ጨዋታው አያዋጣም፣ አይመጣም ማለት ነው ሂሳቡ ገባ። በምድር ነው ያሉት። እናቱ ነች። እናቱ ደግሞ አብልጣ ልትወደው ትችላለች። ምክንያቱም እናቶቻችን ልጆቻቸውን ያበላልጣሉ ገባ። በቃ እንደዚሁ በዓለማዊ ብታዩ እናቶቻችን ልጆቻቸውን ያበላልጣሉ። ስለዚህ ያኛው ሹመት እንዲያገኝ ልትፈልግ ትችላለች እናትየው። ኦኬ እንዲሰጠው አረገች ሹመቱ። ኦኬ አባትየውም ተታለለ። ግን እግዚአብሔር የለም ወይ ያን ነገር ማይ አንተ ይሄንን ነገር እንዴት እንዳመጣው እንዴት እንዳረከው አውቃለሁና ሽልማቱ የሚገባው ለያዕቆብ እንጂ ላንተ አይደለም። እና አባት ባያይ እኔ ግን አያለሁ።
እንጃ ቋንቋው እንደዚህ መሰለኝ። ኮርስ አባት ባይ እኔ ግን አያለሁ። ገብቶሃል? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም የሚከብደኝ ቃል ቢኖር በህዝብ ፊት ልታረገው የምትጠላውን ኃጢአት ተደብቀህ እንዳታረገው የሚላል። በህዝብ ፊት ልታረገው የማፈልገውን ኃጢአት ተደብቀህ እንዳታረገው። ለምሳሌ እኔ ብቻዬን ቤቴ ነኝ፣ አሁን ላደርግ የምችለው ነገር አለ፣ እሱን እንዳታረገው። ምክንያቱም በህዝብ ፊት አጠልተኸው የለ እዚህ ያን ከባድ ነው ማለት ነው፣ ትልቅ ነው ይባላል። ስለዚህ ያይሃል ማለት ነው። አላህ ያያል እየተባለ ነው እየተነገረ ነው ያለው። እግዚአብሔር እዛ ጋርም ያያል፣ መልስም መስጠት ነበረበት። አባቴ ባያይ እኔ ያያለሁ፣ አባት አይነ ስውር ቢሆን እኔ ግን ማየት እችላለሁ። ስለዚህ በዚህ መጠን መሆን ነበረበት። ኤኒዌይስ እያወቅን እንሄዳለን፣ እየተማርን እኛ ችግር የለውም። የምትመጡ ሰዎች ካላችሁና የሆነ ነገር የምትሉ ሰዎች ካላችሁ ደግሞ በጣም ነው ደስ የሚለኝ። በጣም ማለት ብሰማችሁ አንድ ቀን አንድ ምሽት ላይ ብሰማችሁ ደስ ይለኛል። በቃ አውሩ። አይ ኢንሻአላህ እንትን ይብሮ አይ በቃ ነገ እንገናኛለን ኢንሻአላህ። አላህ ካለ ያው ማስታወቂያዎች ካሁን በኋላ በደንብ ይለቀቃሉ። እናንተም በየቦታው አስታውቁ። ቅዳሜ ቀን የፊታችን ቅዳሜ ማለት ነው፣ ወይም የነገ ሳምንት ኢንሻአላህ የመጽሐፋችን ምረቃ ይሆናል ብዬ አስባለሁ። በአላህ ከፈቀደ ዱዓ አድርጉ። እናንተ ኢብሮ ኢምራን የምትናገሩት ነገር ካለ ማሂር፣ ካልሆነ በዚሁ እንጨርስ። ተነፋፍቀን ደግሞ ነገ ደግሞ በአንድ ወንድም ቤት እንገናኝ ኢንሻአላህ። እኔ አንድ ሁለት ሀሳቦች አሉኝ። አንድ 40 ደቂቃ ብቻ ስጠኝ ኢንሻአላህ። አጠራርጌ ለማስቀመጥ እሞክራለሁ። ትጨርሳለህ በ40 ደቂቃ? 40 ደቂቃ በዛ ከተባለ 50 ብደርስም ኢንሻአላህ። በቃ እሺ እሺ ቢስሚላህ። አይዞህ እንደዚህ ደክሞማ ክፉ አይደለም። ይነክ ያው ብቆይ ደስ ይነበግ። በቃ ችግር የለውም። ለነገ እናደርገዋለን። ኦያ ወላሂ ቆይ ምን ሆነ ነው ይቻላል። ቆይ ኧረ ተው እንጂ እኔ እኮ ቆይ በቃ ይሄ እንትን ካለ ወላሂ ኢምራን ነው በዚህ ሰዓት ነው የሚነሳበት። ባለፈውም እንዲሁ ልዘጋ ስል ነው እና ሰውላስታን እያስወረድን አሁን ማሂር እንዳይ እንትን እንዳይል አሁን በቃ ሰዓታችንን ጨርሰናል። አሁን ከዚህ በኋላ የነፃነት ጊዜ ነው ኢምሩ። ስለዚህ አሁን በኮስት እንገናኝ ወይስ እዚሁ ቤት እንቀመጥ? ያ ዳት ፖይንት እንደዛ ይሻላል። አቡኪ አንተም ትመጣለህ? ኮስት ይሰራል ኢምሩ። ኮስት እንግባ ሶስታችን ኸይር። ኮስት ሳይሆን በቃ እንደዛ ከሆነ ማለት ነው አይደለም ሶስታችን። አቡኪ ሰዓት አለ አለከመህ? ችግር የለብኝም። በቃ እኔም ልክፈት፣ ከዛ በኋላ እያስገባን በየተራ ያ ኸይር በቃ ነው። ሰላም አለይኩም። ሌላ መግባት ይፈልግ ወንድም ካለ ገስት መላክ ይችላል። ሶስታችንም ጋር ይቻላል እንደዛ። እሺ አሁን ሺህ ምናምን ሰዎች አላችሁ። ሲከፋፈቱ ተከፋፈሉ። እሺ ሁሉ ቦታ ተከፋፈሉ በየቦታው። ማሂር ወደ ሌላ ቤት እንዳኩ ወኑዱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የት አረካችሁ ሰዎች? በቃ ወረድን። ኮስት ልንጀምር ነው ተባለኩ። እንትን ላርጋ ስማ ጃፍ አንዴ እንትን ላርግና ኮስት አንዴ ላክላቸውና ገስት ላክ አስገባለሁ። አረንተ ሰዓቱን ላየውም ሀቢቢ አተኛም እንዴ? እኛን እንቀጥል ነው ትንሽ ወላሂ ኮስት ልንዞር ነው ክርስቲያኖች ጋር። አረ ይታባት ማስጨነቅ ፋሚ ሰላም እያለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ፋሚማ ጠገበኩ። ገስት ሳስገባ አይገባ በዚህ ቤት። አለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ እንዴት ነህ? ሰላም ነው ሀቢቢ። እያስወጣኝ እኮ ነው። ባለፈው ኔትወርክ አስወጣኝ። ከዛ ደግሞ ሰው ሲበዛ መግባት የሚፈልግ ሰው ሲበዛ መጫን አልፈለኩም። ለዛ ነው። ኦኬ አይ ችግር የለውም። ኢንሻአላህ በሰፊው እንገናኛለን። ቀጣ ዛሬ ቀጣ እናንተ ናችሁ። በጣም ነው ደክሞኝ የነበረው ዛሬ መጨረሻ በቃ። አረ ዝም በል እባክህ። አንተም ቢሆን መጣች አልመጣ ወላሂ መጣ ነበር እንዴ? ወላሂ ጋብዝኩ አንቺስ
ያው ገስት ይልካል። ባላ ላከ አስገባው አንድ ልጅ ያ አስገባው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንተም ብዬ መጥቼ ነው ያለው። እንደዛ ነው የሰማሁት። ኧረ እባክህ አንተም ብዬ መጥቼ ነው ያልከው። አላልኩም። ሰው አያመልጠውም። ወላሂ ሰው እኮ ዛኪሮ ሰላም አለይኩም። አረ ወላሂ ወአለይኩም ሰላም። ምን ነው ቆይ እንትን ላድርግ ጃፈር